እኔ ሩታ ሀብቴ አለቀሰች፣ ሳቀች፣ ምን አለች ሁሉ ነገር ይመቸኛል። ዛሬ ደግሞ ብትንትን ብላ ባሏ የገዛላት ወርቅ መልሼ ማስታወሻ ይሆናልና ስጦታ ሰጥቻለሁ ብላት አንገቷ ላይ አውልቃ፣ እርግጠኛ ነኝ ቪዲዮውን ተጀመረ በኋላ ነው የመጣላት ይሄ ሀሳብ ማለት ነው። አንዳንድ ሰዎች ግን የራሳችሁ ቆሻሻ አይምሮ ስላላችሁ እየሰደባችሁ ነበር። የሆነ ነገር አድርጋበታለች። የልጇ አባት እኮ ነው። እናንተም አላረጋችሁም። ሄርሜላም አላረገችበት እንኳን ሩታ እና ሩታ ሀብቴ ዛሬ ልጅ እንግዲህ ስጦታ ወርቅ ሰጥተዋለች። አበጋዝም እንግዲህ ምን እንደሆነ አላቅም፣ ከማን እንደሚሸሽ አላቅም። ውስጡ ኖርማል አይደለም አላቅም። ከሄርሜላም መሰራም አይደለም ከሩታም ጋር። ይሄ ሰውዬ ግን ሌላ ሴት አምጥቶ ደግሞ ያንጫጫናል። ጠብቁ ሌላ አዲስ ሴት ትመጣለች በሰሞኑ ማለት ነው። ከዛ በኋላ ጉድ ይፈላል ድራማው። ለማንኛውም ለይቶለታል ማለት ነው። እየቀጠለ ነው። ኤፍሬም እና ሄርሜላም ተራት ተገባብዘዋል። ነገ ቪዲዮውን አይተን አብረን እንመጣለን። ላይክ፣ ሰብስክራይብ፣ ሼር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ተመሸ እንዲሆን መጥቻለሁኝ። ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ አይታችሁ ዛሬ ሩታና አብርሽ ወርቅ ተሰጣጡ። እየተሽኮረመመን ቢሆን ጥያቄን ቢበዛብን እሺ ብሎ ተቀበላት። ሄርሜላና ኤፍሬም ምን አስበው ነው በደረቁ የተለጫጩት? በደረቁ እየላጫት ነበር ኤፍሬም። በእውነት ነው የምላችሁ። ጻፈጥኩምና በጣም ጥሩ ልጅ ስለሆንሽ ነው። ዛሬ ቤተሰቦች እኔ ቤት የምሳ ግብዣ ላደርግልሽ እፈልጋለሁ። እኔና አንቺ ብቻ ሆነን ማለት ነው። ተቆንጆ መሀሎች ውስጥ መካተት አለብሽና ቴሌግራም ላይ የሆነ ቦታ ላይ የቆንጆ ግሩፕ አለ። እዛ ላይ አዳርግሻለሁ እና ተሳተፊያለሽ ቆንጆ ስለሆንሽ። የሜዳ አህያ ጉዳ ፈላች። ወንድምና ወንድም ልታጋድል ነው። ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ አየ ልቤን ትርታ ሞልተሽዋል አሁንማ ዝም ብዬ ልውደድ። እንደኔ እንግዲህ ዛሬ ማለት ነው እየሳቃችሁ የመጣችሁ ላይክ ሰብስክራይብ አድርጉ። ድራማው እንግዲህ የወጣለት የለየለት ድራማ ዛሬ የመጨረሻ ኤፍሬም እና አብርሽ በቃ ወንድማማቾቹ ሴቶቹን ሊጨርሷቸው ነው ማለት ነው። እናንተ አስተሳሰቡ ለራሱ ምንድን ነው? እስቲ ኮሜንት ላይ ዛሬ በኤፍሬም ቪዲዮ ምን ተሰማችሁ? በሩታዬ ወርቅ መስጠት ምን ተሰማችሁ? ለባሏን የሰጠችው የገዛላት ወርቅ ምን ችግር አለ? ለእኔ ችግር የለውም። ግን ዛሬ ኤፍሬም ነው ያሳቀኝ። ቆንጆ ነሽ፣ ሞዴሊስት ነሽ፣ ኢንስታግራም ላይ ፖስት አረግሽና ከዛ ውድድር ውስጥ ትገቢያለሽ። አንቺ የሴት በላይ ነሽ። በደረቆ የላጫት ዛሬ ማለት ነው ኤፍሬም። በጣም ጀግና ነው ኤፍሬም። አሽኮረመማት እኮ የወንድምና ወንድም ልታጋድል ሄርሜላ ማለት ነው። እናንተ ማለት ቪዲዮ ነው ተዳችሁ ኤፍሬም ቤት በጣም የሚያስጠላ ቪዲዮ ተለቋል። እሷም ይወጣላት ዱርዬ እንደሆነች ነው የተረዳሁት ማለት ነው። እዛ ላይ በእውነት ነው የምላችሁ በጣም ነው የሚገርመው ቪዲዮ ብታዩት እንዴት እንዳደረጋት ማለት ነው። እንዲህ አሽኮረመማት። እናንተ የወንድም ቀለበት ተደርጓል አላሉም እንዴ? አርቲፊሻል ነው እንዴ ተደረገው? እውነት አይደለም እንዴ ቀለበት? እስቲ እናንተ ኮሜንት ላይ የሄርሜላ አድናቂዎች ነው ቤት ለከስከስ እያላችሁ ነውና ዛሬ እንግዲህ እኔ የጠራውክ ያ ትልቅ ጉዳይ ምንድነው? ትልቅ ስጦታ አታዘጋጅልኝ ይገባሃል። ትልቅ ነገር ነው ብዬ ስላሰብኩኝ ነው ማለት አንተ ብዙ የሚገባህና እንደዚህ አይነት ነገር ጀስት ከነበርክበትም ፊሊንግ ምናልባት ከእንደዚህ አይነት ሙድ ካስወጣህ ብዬ ማስቤ እና ደግሞ ላይክ ማስታወሻም እንዲሆንህ ምናምን በቃ ጥሩ ነገር እንድታስብበት ብዬ ለአንተ ቆንጆ ጊፍት አዘጋጅቼልሃለሁ። አይ ሆፕ እንደምትወደው ተስፋ አድርጋለሁኝ። ደስ ይላል ብዬ አስባለሁ። እሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን፣ ስንት ደስ ታየን፣ ስንታየን መከራ
ሰላም በሌለ እንዴ ምን ችግር አለው? እንድትሰጪኝም አልፈልግም። ለምን ግን የአንገት ወርቅ ለኔ እንድትሰጪኝም አልፈልግም። ለምን ምንም ችግር የለውም የራሴ ስላለኝ ማለት ነውና አይ ነው አንተ ስላለ እኔ ማረጌ ኖርማል እኮ ነው። ምንም የሚጎዳ ነገር የለውም። ሲቀጥል ደግሞ ይሄን ይቀራል። አሁን ወደ ሌላ ሙድ ከምንገባ ማረልጌው ወደጄ ነው ያደረኩልህ ያለውታ። ስለዚህ ኢትስ ኦኬ። የኔን የሰጠው ማለት አደብሮ ነው ንቀው ነው ንቄው ምናምን ሳይሆን በመጀመሪያ አይደለም። አይ አንተ ከሌለ ምናምን ስትቀበል የለ እንዴ ምን ችግር አለው? ከኔ ብትቀበል እኔ ደግሞ የልጅህ እናት ነኝ። ከዚህ በፊት አብረን የነበረን ሰዎች ነን። ሰው ደግሞ ዳረግልህ ምንም ሊከብዳ አይገባም። ስለዚህ ነገር ለማሁን ላይ ለኔ አያስፈልገኝም እና ይሄ አልነበርክም ምናምን ምናልባት ጥሩ ሙድ መፍጠር ከቻልኩኝ ብዬ ነው ይሄን ሀሳብ የመጣልኝ። ከዛ ደግሞ ታይም አላገኝም ላይክ አንተ ሜቢ ቢዚ ልትሆን ትችላለህ ምናምን ሌላ ነገር ወጥቼ ምናምን እስከምፈልግ ድረስ ታይም አይበቃኝም ብዬ አሰብኩኝና ያው በዛ ሙድ ከትላንትና ከነበርክበት ሙድ ማውጣት ከቻልኩኝ እንዲሁም ደግሞ በዛ ሙድ እንዳትቀጥል መርሳት ከቻልክ ብዬ ነው እንደዚህ ያሰብኩት እንጂ ሌላ ምንም አስቤ አይደለም። ወይስ ችግር የለውም ከአንገትሽ አውልቀሽ ለእኔ መስጠቱ ለምን አስፈለገ? ጥያቄ እንዲፈጥርብኝ ነው እያደረግሽ ያለሽው ማለት ነው። ጥያቄ እንዲፈጥርብኝ እያደረግሽ እኮ እየሰጠሁት ያለሁት ሌላ ነገር ምናምን እኮ አይደለም። ከራሴ ከአንገቴ አውልቄ ነው አውጥቼ እየሰጠሁት ያለሁት። ስለዚህ ሌላ ምን ሊሆን ይችላል? አሁን ማድረግ እችላለሁ። አዲሱንም መግዛት እንችላለን። ግን ደግሞ እኔ ደስ የሚለኝ የእኔን የምውለውን ነገር የምወደውን ነገር ነው እየሰጠሁት ያለሁት። ማለት ደስ እንዲለኝ ነበረ። ምን ችግር አለው? አይ ልክ ላይክ ቀላል ነው እኮ ይሄ እኮ ምንም የሚካበር ነገር አይደለም። ቀላል ነገር ነው የሚሰጠት የሚቻለው ነገር ነው። የሆነ ሰው ካስደሰ ብትሰጠው የሆነ ነገር አንስተ ብትሰጠው የሆነ ጊፍት ብትሰጠው ምንም ኖርማል ነው። ምናልባት ከእንደዚህ አይነት ሙድ ካስወጣህ ብዬ ማስቤ እና ደግሞ ላይክ ማስታወሻም እንዲሆንህ ምናምን በቃ ጥሩ ነገር እንድታስብበት ብዬ ለአንተ ቆንጆ ጊፍት አዘጋጅቼልህ አልፉ ሰዎች በቃ አሁን ላይ ያለንበትን ነገር ጥሩ ማድረግ ብንችል ላይክ እንደ በፊቱ ምናምን ልልህም አልፈልግም አልችልም። አንተም የራስህ እኔም የራሴ ላይፍ ያለን ሰዎች ነን። ግን ደግሞ አትሊስት እንደዚህ አይነት ነገሮችን በዚህ ና ስትፈጥር ለምን እንደዚህ ያደረግሽ ብዬ አልጠየኳትም። ስለዚህ አንተም በዚህ ልክ ልታካብደው አይገባም። ምክንያቱም ቀለል አድርገን እንለፈው ባይ ይችላል ብሎ አስበው ነው እንጂ ኦልሬዲ ተቀብሎኛል አልብዬ አስቤ ነበር። ይሄን ነገር ያደረኩትን ጦት የነበረው የራሳችሁን ነገር ደግሞ የምትወዱትን ነገር አንስታችሁ ስትሰጡ ለዛ ሰው ሪስፔክት እንዳላችሁና ለፎን ነገር ሙሉ ለሙሉ እንደረሳችሁትን ማሳየት የምችሉበት ነገር ነው ብዬ ስላመንኩኝ ነው እንደነኩት። እና ፋሚሊ ዛሬ እንግዲህ የመጣሁበትን ፓርት ባልነግራችሁም ይገባችኋል። ድራማ እየተሰራባችሁ ነው። እነሱ ዶላር ላይ ናቸው፣ እኛ አውሬ ላይ ነን ብለን ስንናገር ማለት ነው። ብዙ ፋፊ አታሽቃብጪ፣ ተስፋ ቁረጪ፣ አብርሽና ሩታ እንዳይሆኑም። ዛሬ ኤፍሬም ይዟት ሄደ ሊጋብዛት እራት ውድድር ቁንጅና ውድድር አስገባሻለሁ ቆንጆ ስለሆንሽ እያላት ማለት ነው። እናንተ ድራማ በምን መልኩ እንደሚያስገባችሁ በምን መልኩ እንደምትረዱ ስራ ምን አይነት ስራ ሰርታችሁ አላውቅም። ወላሂ አንዳንድ ጊዜ ተስድብ ነፃ የሆነ ኮሜንት የሚያስተካክል ይሄ አያስተምርም ብላችሁ በቃ ጥሩ ኮሜንት ብትጽፉ በጣም ደስ ይለኛል። ነገር ግን ሄድበት ጀግና እንደዚህ ነው ትውልድን እያበላሹ ያሉት የቡታጀራ ዩቲዩበሮች ማለት ነው። በአድናቂ ነው በሚያስተላልፉት ነገር ሂዱበት እየተባሉ ነው። ዛሬ ላይ ወንድሙ ቀለበት ያደረገላት ሴት ዛሬ ወንድሙ ይወራት ሊጋብዝ ወሰዳት። ይሄ ምንድነው? ጋጥ ወጥነት ነው። ከዚህ ምንድነው የምንማረው ከዛሬው ቪዲዮ? ሩታ ለባሏ ሀብሏን አውልቃ ሰጠችው። አሰል በወረ እሱ የገዛላት ወርቅ ነው። እሱ አልገዛችው። ምን ችግር አለ ብትሰጠው? ሩታ ሀብቴ ብትሰጠው ወርቁን እኮ የባሏ የገዛላት ነው። ሲያደርግላት አላያችሁም? ታይቀደም የገዛላት መልሳ ደግሞ ለባሏ ሰጠችው። አለቀ። ይሄ ምንም መተት ልታሰራበት ነው። ወርቁ ጤነኛ አይደለም። የራሷ ወርቅ ነው። ገዝታ እኮ አልሰጠችውም። ያረገችው ወርቅ በቃ ስለምትወደው ማስታወሻ ሰጠችው። አለቀ። እናንተ ሁሉንም በቃ በአደባባይ ካላስወያችሁ አታምኑ ማለት ነው። እኔ በነገራችን ላይ ፈታ ዘና ብዬ ነው የምሰራው። ትንሽ የራሴ ህይወትና የራሴ ማንነት ስላጨናነቀኝ እንጂ በአብርሽና በሩታ ቢዚ ሁኜ አላቅም። ከነገሩ ጦመደሩ የሚባል ነገር አለ። ትቻለሁኝ አስተያየት የማይመቸኝን አያስተምርም ብዬ አልፋለሁኝ። እንደማንኛውም ዩቲዩበር ሰራለሁ እንጂ
እንዲህ ድሮ መንገብገብ መሰዳደብ ምናምን እንደዚህ ነገር የለም። አንዳንድ አላችሁ ትንንሽ ዩቲዩበሮች ወይ ንግግራችሁን አታስተካክሉ። በእውነት በጣም ነው የምታስጠሉት። ማለትም መጀመሪያ ምን እንስራ ብላችሁ አስታውሱ። መጀመሪያ ምንድነው የምንናገረው ዩቲዩባችን ላይ የምንጭነው ምንድነው ብላችሁ አስታውሱ። መቃወም ከሆነ በስነ ስርዓት ተቃወሙ። መቃወም ካልሆነ ሩታ የምትሳደቡ እናንተ የዛ ማንነት የሄርሜላ ማንነት ስላላችሁ ነው። በእውነት ነው የምላችሁ። ሄርሜላን የምታደንቁ ሴቶች እናንተ በቃ ያ ህይወት ስላለፋችሁበት ነው። እናንተ እንደማያዋጣችሁ ታውቁታላችሁ። ግን ርካይ ሴቶች ናችሁ ሄርሜላን የምታደንቁ ሴቶች። እናትና አባት እንደዚህ በስነ ስርዓት የዳራችሁ ወይ በረሃ ሄዳችሁ ወይ አንዱ ሀገር ሄዳችሁ በስደት ያገባችሁ ካልሆናችሁ በቀር እንደ ቤተሰብ የኔ ልጅ ብሎ መርጦ የዳራችሁ ሰዎች በእውነት ሄርሜላን አታደንቁ። እና ሩታና አብርሽ ዛሬ ለማንኛውም ወርቁን ተቀብሏት ሄዷል። ቢሽኮረመምም ጥያቄ ስለሚበዛበት ሄርሜላ እንግዲህ ወርቁን ለምን ተቀበለ ብላ ነገ ታብዳትም ስለምትመጣ ተናግሯል። ብዙ ጥያቄ ይመጣብኛል ብሏታል። አዎ ለምን ድራማው እንዲቀጥል እንደዚህ የተምታታው ነገር ሲመጣ እናንተ የምትወዱት እንደዛ መባላት ስለሆነ በቃ እናንተም ቀጥለውበታል ማለት ነው። እዚህ ላይክ አድርጉ ፋሚሊ፣ ላይክ ሰብስክራይብ አድርጉ። ቪዲዮአችን እስከመጨረሻ ነው እና ለሰው ቢፈታኝም ለምወደው ባሌ የአንገቴ ወርቅ ብሰጠው ምን ችግር አለ? የተገዛልኝ አይደል? ምን ችግር አለ? በእውነት ነው የምላችሁ ችግር የለውም። እና አብርሽ ያካበደው ለሄርሜላ ጥያቄ ስለሚበዛበት እንጂ ወርቅ ብርቅ ሆኖ አይደለም። በእውነት ነው የምላችሁ። ላይክ ሰብስክራይብ አድርጉ ይሄን ቪዲዮ እስከመጨረሻ እና ብዙ ኮሜንቶች አይቻለሁኝ። ወርቋን አውልቃ ሰጠችው ሌላ መግዣ አታ ነው ወይ? ለባሏ ማስታወሻ የገዛ ወርቋን ብትሰጠው ነውራለሁ እንደ ፋሚሊ። እስኪ እናንተ ኮሜንት ላይ እኔ ለምወደው የመጀመሪያ ባሌ ብዬ ወርቄን አውልቄ ብትሰጠው ምን ችግር አለው? ስለምትወደው የራሷም ስለሆነ ነው። ዶሮ ተቤት ቤቱ ነው የሚገባው ወርቁ ብላ አስባ ነው እንጂ ሌላ ነገር አስባ አይደለም። እውነት አንዳንድ ጊዜ በእውነት የምትናገሩትን የምትጽፉትን እወቁ ለማለት ፈልጋለሁኝ። ላይክ አድርጉኝ፣ ላይክ ሰብስክራይብ አድርጉኝ። እና ዛሬ እንግዲህ ሄርሜላና ኤፍሬም ምግብ ቤት ሄዱ። እራት ጋብዝሻለሁኝ፣ ቁንጅና ውድድር ውስጥም አስገባሻለሁ። እንደዛ አንቺ ባለጌ ያለ ሲሰርባት የነበረ ዩቲዩበር ዛሬ ልጋብዝሽ ነው። ተቁጥር 1 ተሴቶች አንቺ ሞዴሊስት ነሽ አላት እኮ። አይ መላጨት በደረቁ ነው የላጫት ዛሬ ኤፍሬም ማለት ነው። ሄርሜላን በደረቁ እየላጨ ምግብ ቤት ወሰዳት። በእውነት ነው የምላችሁ። እኔ እንደዚህ ሰውን ማታለል እኔ እንደዚህ ነው እንዴ? ግን እኔ በጣም እየሳኩ ቪዲዮውን አይቼ በእውነት ነው የምላችሁ። እኔ እንደኔ የገረማችሁ እንደኔ የተሰማችሁ እስቲ ኮሜንት ጻፉ። ዩቲዩብ ላይ ግቡና ሀፒ ጉር የዛሬው ቪዲዮ የምትሉ ኤፍሬም ጋር ገብታችሁ ስቃችሁ ወጣችሁ ከሆነ በእውነት ማለት ወንድሙ ቀለበት ያደረገላትን ሴት ወንድምየው ራት ሊጋብዛት አንቺ እኮ ከሴቶች በላይ ነሽ ብሎ እያሽኮረመማት ይዟት ሄደ። እውነትም የነካት የሆነ ያስነካት ነገር አለ መሰለኝ። አንዳንድ ጊዜ ያጠራጥራልና እውነት ነው የምላችሁ። እና እንግዲህ ሩታና አብርሽ ወርቅ ተሰጣተዋል ዛሬ። ወደደም ጠላም ይዞት ሄዷል። እንግዲህ አንዴም የሆነ ነገር አርጋበታለች ያላችሁም አላችሁ፣ ተመካክረውንም ያላችሁ አላችሁ። እኛ ምንም አይመለከተንም። ለሚዲያ ሰው የራሳችን ህይወት ነው መኖር የምንችለው እንጂ ለሚዲያ ሰው አይመለከተንም። ሩታ ትችላለች። በነገራችን ላይ በጣም ነው የምትችለው። በእውነት ነው የምላችሁ። ትናንት ተሰብረሃል። ትናንትና እያለቃቀስክ ነበረ በብዙ ነገሮች። እንጃ ምንድን ነው የደበረው? ግን አብርሽ ቀድሞ ሴቶቹ ደብሮታል ይላሉ። እንደ አብርሽ ድብርት መቼ ነው የሚያልቀው? ግን መቼ ነው ግን ፋሚሊ? ሁሉም ሴት ደብሮታል። አብርሽ በቃ እንደዚህ ነው። አብርሽ በቃ አንተ ተደብረሃል። በዚህ ፈታ ብትል እኔ ከሆነ ነው የሚለኝ። በቃ ወንድ ልጅ መደበሩ ምንድነው? እሱ ማስመሳይ ስለሆነ ነው። እና ዛሬ የመጣሁት ለማንኛውም ሩታዬ እንደው እየሳቀች ድረስ ፈታ ዘና ብላብናለች። ይቀጥሉበት። ድራማው እየቀጠለ ነው ማለት ነው። እኛ ምን አገባን? እነሱ ከተመቻቸው ዘና ፈታ ብላ እያሸበረቀች መታለናለች ማለት ነው። ላይክ ሰብስክራይብ ሼር አድርጉ። ቪዲዮአችን እስከ መጨረሻው ሁሉን ወደ